አምነን በቤሊን ጉዳይ ከባድ ተቀናቃኝ መጥቶበታል። ያውም ደግሞ ወንድሙ የራሱ ወንድም የሆነው ነገር ግን ደግሞ የአክስቴ ልጅ ነው ብሎ የሚያስበው የገንዛ የእናቱ ልጅ እንዲሁም እናቱ በህይወት እያለች ደብቀው እንደነበረ ካምነን ባርክ የሚባለው ደግሞ ከልጅነት ጀምሮ ያውቀው ነበረ። ግን ደግሞ አሁን ላይ ቀኑ ደርሶ ተገናኝተው ታውቀዋል። ነገር ግን ባርክ ወደዛ ቤት እንደመጣ በመጀመሪያ ደረጃ እንግዲህ በጣም ትኩር ብሎ ሲመለከታት የነበረችው ቤሊን ነው። እንዲሁም ደግሞ ከሴቶቹ መካከል የሳበችው በጣም ቤሊን ነበረች። በዛ ምክንያቱም መታወቅ ይቻላል ወይ በማለት ጠይቋል። ከአንድ ማዕድ ተሰብስበው በነበረበት አጋጣሚ እነሱም ቤሊንም ማንም ማስታወቅ አይጠበቅበትም ቤሊን እባላለሁ በማለት ራሷን አስታውቃለች ማለት ነው። እሱም ባሮክ እባላለሁ በማለት ሁለታቸውም ይታወቃሉ። ነገር ግን ባሮክ ከዚህ ጋር ገና ቤሊን ሲያያት ልቤን ጥሩ ስሜት እየተሰማኝ ነው፣ በጣም ደስ የሚል ነገር እያየውና እያዳመጥኩ እንዲሁም ደግሞ እየተረዳውም ነው ብሏትም ነበረ። በዛ ምክንያት ደግሞ ምን ሊሆን ይችላል ብላ እሷ ራሱ ተገርማ ነበር። እሱ ግን በፈገግታ እያያት ነበረ። በመጀመሪያ ደረጃ ቀድሞ ማርያን ያያት ቢሆንም ማርያ ግን ምንም ልትስበው አልቻለችም ነበር። ሁሉም ሰው የሚያፈጥባት፣ ሁሉም ሰው ደግሞ አይኑን የሚጥልባት የመጀመሪያዋ ስራ እንግዲህ አጀሪት ቤሊን ናት ማለት ነው። የሴቶቹ ውበት ለምንም ብላ ከዛ ቤት ያለች ቢሆንም እንዲሁም ደግሞ ነገሮችን እስከ መጋፈጥ ደረጃ የደረሰች ቢሆንም አሁንም ቢሆን እሷ የምታደርጋቸው እያንዳንዱ ነገሮቿ እንደተለመዱት አልሆኑላትም። እንዲሁም ደግሞ ምንን እየተመለከታት አይደለም። በአሁኑ ሰዓት እሱ ከጓደኛው ከአብሮ አደግ ጓደኛው ጋር ወዘተ ጊዜውን እያሳለፈ ያለና በዚህ ምክንያት ደግሞ እሷ ግራ ተጋብታ እንዲሁም ደግሞ ተወዛግባ ነው ያለችው። ይሄ ሰው ይፈልገኛል ወይስ አይፈልገኝም? እኔ እስከ መቼ ነው እሱም ብዬ ራሴን ተቆጣጠርኩ፣ ፍቅሩን ይዤ በልቤ ለመጓዝ ሞከርኩኝ። እሱ ግን እኔ ስቀርበው ይሻሻኛል እያለ በጣም ተማራ። ከዛራ ጋር ራሱ ስታማክራት ነበር። ነገር ግን ዛራ በጣም ደስ የሚል ምክር ሰጣት። በዛ ምክር መሰረት ዛሬ ላይ ስለ እሷ እንዲያስብ አድርገዋለች ማለት ነው። በመጀመሪያ ደረጃ ቤሊን ፏዝ ብለሽ ራሽን ወደ ድሮ ወደ ማንነትሽ ተመለሽ እና ተንቀሳቀሽ በሚል ሀሳብ ጥሩ ጊዜ እንድታሳልፍ እና የሚያምሩ አካባቢዎቹንም ጎብኝታና ንፋስ ተቀብላ እንደምትመለስም ነግራት ነበር ዛህራ። ይህንን ምክሯን ተግባራዊ አድርጋ ለባብሳ ወጣች ማለት ነው። ማስታወሻ ደብተሯን ነበር ይዛ የወጣችው። ከዛ ማሪያ ጋር ሲገጣጠሙ ወደ ልትሄድ ነው ትላታለች እና በጠዋቱ ነበር የተነሳችው። ዛሬ ሁሉም ሰው የጠዋት ሰው ሆኗል እንዴ? ለማንኛውም የሄድበት አለኝ አንድ ቦታ ደርሼ መጣሁ ማለት ሳትናገር ነበር ሄደችው። ወዲያውኑ ሞርዜና ደግሞ ለአቶ አምነን አንተ የማታውቀው ወንድም አለ፣ ስለዚህ መታወቅ አለባችሁ ብላ ነበረ እና የእናት ልጅ ነው ካልኩት ይጣላሉ፣ ስለዚህ ይጋደላሉ ብላ ስላሰበች የሞርዜና ልጅ የራሷ ልጅ አድርጋ አስታውቀዋለች ማለት ነው። እና ባሩክ አሁን የሚባለው የሞርዜና ልጅ ነው። ነገር ግን በውሸት ነው። ባሩክ ይሄ ነገር በጣም አስከፍቶታል። እንዴ እናቴ ልጅ ነኝ ለምንድን ነው አንቺ ልጅ የምሆነው በማለት ነግሯታል። ነገር ግን ለምነዋለች እባክህ ለተወሰነ ጊዜ በዚህ ሁኔታ ተዋወቁ እና ብዙ የቤተሰብ ችግሮች ያልተፈቱ በሚል ሰበብ ብዙ ነገሮችን እያውጠነጠነች ነው። በጣም ተዋውቆ ደስ ብሎታል። አምነን ሲታወቀው ወንድሙን በጣም ነበር ደስተኛ የሆነው። ምክንያቱም እስካሁን ወንድም እንዳለኝ ባውቅ ኖሮ ብቸኛ ሰው አልሆንም ብሎ ነበር የሚያስበው። እናም ደግሞ አሁን ላይ በጣም ለሱ የሚያስብለት ሰው ወንድም መከታ ምናምን ያገኝ ይመስሎታል። ነገር ግን ባሩክ ሰላምታ ሲያቀርብለት በጣም እየተገረመ ነበር፣ እየተደነቀ ነበር። እንዲሁም ደግሞ ለክፋትና ለተንኮልም የመጣ ይመስላል እና ለበቀልም የመጣ ይመስላል። እናቴ ይህን ሁሉ አመት ደልላለች፣ ስለዚህ እኔ ደግሞ አሁን ያንተን ቦታ መተካት አለብኝ የሚል ስሜትም ያንጸባረቀ ነበረ። በጣም በል ነበር ሰላምታውን ያቀረበለት። አምነን ደግሞ ከልቡ በደስታ ነበር የተቀበለው። ግን ባሩክ ይህንን ነገር ወደ ምን ሊቀይረው ይችላል? እና ሊና ሁለት ወንድማማቾች ቁጭ ብሎ ስታያቸው ደስታዋን መቆጣጠር አልቻለችም እና ለብቻዋ ተነጥላ ማልቀስ ነው የጀመረች። ከዛ እህቴ ምን ነበረበት ብታቂ ይህንን ነገር አይተሽ ብትሞች እንኳን እያለች ራሷን ስትወቅስ ነበር። እና ሚስጥርሽን ለማንም አልናገርም ትላለች። ነገር ግን ይቺ ሰማሃል ምን አይነት ሚስጥር እንደው ትታ ሂዳ ነው። በእርግጥ ይሄን ሚስጥር ሲፈን ታውቃለች፣ እንደገና ደግሞ ሜርሲ ራሱ ታውቃለች ማለት ነው። ግን ደግሞ ሞርዚና ማንም ሰው የማያውቅ አድርጋ ነው የምታስበው። ስለዚህ ነገሩ ተቋጭቷል። አሁን ወዷታል ማለት ነው። ቤሊንን እንዳያት ነው የወደዳት። ስለዚህ ቤሊን ደግሞ አምነን እንደምትወደው እና ጓደኛሞች ይሆናሉ ወይስ ደግሞ ቤሊን የኔ ናት ብሎ ከአምነን ጋር ወንድሙ ጋር ጠብ ሊጀምር ይችላል። እና
ይህን ያክል መደበቅ አልነበረብሽም አክስቴ ሞርዚና፣ በጣም እኮ ነው ደስ ያለኝ ወንድም ስላለኝ በማለትም አቶ አምነን ሞርዚናን ሲያመሰግናት፣ ግን ለመደበቅሽው የሚል ጥያቄም ሲያነሳባት እሱ አይደለም የደበቀችኝ ነው ያለው ባሮክ። እና እንደዛ ሲል ደንግጣ ነበር። ያው ሰማህ ናት የደበቀችኝ ይላል ብላ ፈርታ ነበር። ነገር ግን የህይወት አቅጣጫ እና ህይወት ናት እንደዚህ እንድታራርቀን ያደረገች ቢሆንም ግን ቀኑ ደረሰና መጣን ተገናኘን ይላል። ምንም እንኳን የአክስቴ ልጅ ብትሆን ግን እኔ እንደ ወንድሜ ነው የማይህ ይለዋል። ለማንኛውም እናት አንድ ብትሆንም እኮ ላትቀራረብ ትችላለህ። እንግዲህ በቻልነው አቅም ለመግባባት እንሞክራለን በሚል ሰበብ ነው እንግዲህ የተቀራረቡት ማለት ይቻላል። ግን ባሮክ ብዙ ደስ የሚሉ ነገሮችን ሲያንጸባርቅ ነበረ። ፈታ ያለ እንዲሁም ደግሞ ጨዋታ አዋቂና ቀልደኛ ይመስላል። ሆኖም ግን ቤሌሌ አይኑን ስለጣለ በዚህ ምክንያት ከአቶ አምነን ጋር ሊጣሉ ይችላሉ። እንዲሁም ደግሞ አንተ በጣም ጥሩ ህይወት ነው የኖርከው እስከዛሬ ከእናቴ ጋር ነበር፣ እኔ ደግሞ ከእሷ ብቻዬን ነበር ተለይቼ የኖርኩት፣ ስለዚህ ያንተ የሆነው ነገር የኔም ይሆናል በማለት እንዳይጣሉ ከባድ ነገር ነው። ሌላ በኩል ሞርዚና እና ሜርሲ ቁጭ ብለው ሲያወሩ ስለ ሀሜት እንደምትወድ ስለምታውቅ በደካማ ጎኗ ገብታ እኔ እስኪ ንገረኝ ስለ ወይዘሮ ሰማ ትላታለች። ከዛ እሷም በጣም አልወደድኳትም መርጣን የምትሰማው እያለ በጣም ታማታለች ማለት ነው። ከዛ በቃ አንቺ ሜርሲ ዝም ብሎ ከሰሞች ብዙ ነገር ነው እንደምታወሪው፣ ይህን ያክል ታምኛለሽ ብዬ አልጠበቅኩም ነበር ትልና አሁን ሚስጥርሽን ከምናገርብሽ እኔ የምፈልገውን ነገር ማድረግ አለብሽ ትላታለች። አንቺ ድሮም በሰው ነው መጫወት የምትፈልጊው ትላታለች። እና ዋና አሳጠበቻት፣ አስወለወለቻት፣ ወዘተ። ይሄንን ወፍራም እግር እንዴት ነው የማደርገው ስትል ነበር። ይሄ እግር ሰርቶ ጥሩ እግሩ ነው እንደዚህ የሆነው፣ አንቺ እኮ ምን ሰራሽ ዝም ብለሽ ውበትሽን ብቻ ነው የምትጠብቂ ትላታለች። እና እኔ እኮ የወንድሜ ልጅ ሁሉን ነገር ስለሚያሟልልኝ ነው ትላታለች። እና የወጣት ጡረተኛ ነው ያለቻት። እንግዲህ ሰው በዛ ሰዓት በጣም ተናዳ እግሯን ልትሰብራት ነበር ማለት ይቻላል። እንደምንም አድርጋ ግን ተወቻት። እና ሞርዚና እበቀልሻለሁ ቀስ በቀስ ያደረግሽውን ነገርማ አውቃለሁ አልረሳልሽም እያለቻት ነው። ማዕድ ላይ ቀርቦ በነበረበት ሰዓት ማርያም ባለቤት ናት ወይ ብሎን ነበር ባሮክን። ከዛ የአጀሪት ቤሌንም ነበረች እና ከውጭ ቆይታ ስትመለስ ነይ አብረን እንብላ ቁርስ በሚለው ወስዳ ስለነበረ ከዛ ከፋት። ግን የሚገርማችሁ ማርያም ሚስት ናት እንዴ ሲለው በጣም ቤሌን ነበር ተኮር ብሎ ሲያየት የነበረው አምነን። ከዛ በዛ ምክንያት የምትበለው ምግብ አቋርጣ ነው የተነሳችው ማለት ይቻላል። እሷ ሴማም ደግሞ ለማጣመር ስለምትፈልግ አዎ በሚል ደመደመችው ማለት ነው። አምነን ግን እኔ ጓደኛሽ ነኝ ወንድሜ ሊመጣ ነው ብሎ ደስታውን አካፍላ ስለነበረ ደስ ብሎኝ ምናምን የሚል ስሜት ነው ያሳየችው። ሄሌንም ተነስታ ማልቀስ ነው የጀመረች። ከዛ ባሮክም ወደ መኝታ ክፍሏ ሄዶ ያባብላታል ወይስ ደግሞ ምን ሊያደርግ ይችላል? ስቅ ብላ እያለቀሰች ነበር ሚስቱና ስትባል ማለት ነው። ዛህራ ግን አውቃ ነው ላቷ ምንን ማለት ነው ወታለች፣ የሆነ ሰው ልታገኝ ነው መሰል ተዋዝንጥ ብላ ነው የወጣችው ምናምን ብላ አምነን እንዲቀና አድርጋለች ማለት ነው። እዚህ ጋር ጥሩ ስራ ነው የሰራችው ወይዘሮ ዛህራ። ስትመለስም ደስ ብሎታል ማለት ነው። ደግሞ ለቤሪን አላስነቃትም። ቤሪን የማን ትሆን?